የእግር እሳት ልብ አንጠልጣይ ታሪክ። ደራሲ ስካት ክሬዚ፣ የቴሌግራም ቻናል ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። እውነት ለመናገር ሰዎች የኔን ታሪክ ሲሰሙ ፊልም ይመስላቸዋል፣ ግን ይህ እውነተኛ ታሪኬ ነው። ሁላችሁም ታሪኬን ካነበባችሁ በኋላ መጨረሻ ላይ ምክራችሁን እፈልጋለሁ። በዚህ ሰዓት ከፍቶኛል፣ ታምሜያለሁ ይላሉ ባለ ታሪኮቹ። ተወልጄ ያደግኩት በአዲስ አበባ ቅርብ ርቀት ላይ የምትገኝ አዲስ ከተማ ነው። በአሁን ሰዓት 12ኛ ክፍል ተማሪ ነኝ። ስሜ ለጊዜው ይቆይ፣ እንደኔው እሱም 12ኛ ክፍል ነው። እሱም ስሙ ይቆይ። የሱ ጓደኝነት የጀመረው 4ኛ ክፍል ላይ ነው። ጓደኛ ስላችሁ እንደ እህትና ወንድም። የሚገርመው ሁለታችንም የግቢው ሰቃይ ተማሪ ነበርን። እርስ በርስ በጣም እንፎካከራለን። የሱ ቤተሰቦች ከተማችን ላይ አሉ ከሚባሉ ባለሀብቶች ግንባር ቀደሞች ናቸው። የኔም ቤተሰቦች እንደሱ ቤተሰብ ባይሆኑም አሉ የሚባሉ ናቸው። እኔና እሱ ከልጅነታችን ጀምሮ ሳንለያይ አንድ ላይ ነው ያደግነው። የሁለታችንም ቤተሰብ በጣም ነው የሚግባቡት። ከቤት ራሱ እነሱ ቤት ሄጄ እንደፈለግኩ ብቆይ ምንም አልባልም። እኔና እሱ ብዙ ሰው የሚቀናብን፣ መቼም የማንለያይ ጓደኛሞች ነን። በእኛ ፍቅር ቤተሰቦቻችን ራሱ ይገረማሉ። ነገር ግን የኔ እውነተኛ የእህትና የወንድምነት የፍቅር ስሜት የዘለቀው እስከ 8ኛ ክፍል ድረስ ብቻ ነበር። 8ኛ ክፍል ስደርስ አፈቀርኩት። ከሱ ፍቅር ያዘኝ፣ ግን ለማንም አልተናገርኩም። በልቤ ያስኩት። እሱ ጭራሽ በፍቅር አይን አይቶኝ አያውቅም። ስለዚህ ደፍሬ መናገር አልቻልኩም። ቤተሰቦቼም ወንድምሽ ስለሚሉ መናገር ፈራሁ። በነገራችን ላይ 4 እህት 3 ወንድም አለኝ። ሁሉም አሪፍ ቦታ ላይ ናቸው። እኔ ለቤቱ የመጨረሻ ልጅ ነኝ። ቤተሰቦቼ የምፈልገውን እያደረጉልኝ ነው። አሞላቀው ያሳደጉኝ። እናቴ የልብስና የጫማ ሱቅ አላት። አባቴ ደግሞ እህል ቤት ወይም ወፍጮ ቤት አለው። የምናከራያቸው 9 አሉን እና ምንም ሳይጎልብኝ ያደግኩት። የሱ ቤተሰቦች 3 ገራሚ ሆቴልና ተጨማሪ የተለያዩ ሱቆች አላቸው። እሱ እንደኔ ለቤቱ የመጨረሻ ልጅ ነው። እናም 8ኛ ክፍል በጥሩ ውጤት አልፈን 9ኛ ክፍል ሃይ ስኩል ገባን። እኔ ለሱ ያለኝ ፍቅር እየጨመረ መጥቷል። እሱ ግን አሁንም እንደ እህቱ ነው የሚያየኝ። 9ኛ ክፍል ስንገባ ለሁለታችንም አንድ አስተማሪ እንዲያስጠናን ተቀጠረ። አንድ ቀን እሱ ቤት፣ አንድ ቀን እኛ ቤት እየመጣ አስጠኛችን ሁለታችንም አንድ ላይ ያስጠናናል። አባቱ ሲደግማቸው አንዳንዴ ሆቴሉን እሱ ይቆጣጠራል። እኔም ላግዘው ይሄዳለሁ። ብቻ ሰበብ እየፈለግኩ ለደቂቃ ካጠገቡ አልለይም። ለነገሩ እናትና አባቶቼ አምሽተው 3 ሰዓት አካባቢ ነው የሚገቡት። እናም የት ገባሽ የት ወጣሽ የሚለኝ የለም። ሰራተኛችን ለኔ 2ኛ እናት ናት። የሚገርማችሁ እኔ ሳልወለድ ነው እኛ ቤት የገባችው። እናቴ ትውለደኝ እንጂ ተንከባክባ ያሳደገችኝ ሰራተኛችን ናት። በእድሜም ከእናቴ ጋር ይቀራረባሉ። የቤቱም እማወራ አባወራ ሰራተኛችን ናት። እናትና አባቴ ማታ ይገባሉ፣ በጠዋት ይወጣሉ። ሳንተያይ የምናድርባቸው ጊዜ ይበዛሉ እና ለሰራተኛችን የቀን ውሎዬን ሁሉንም እነግራታለሁ። እሱን ማፍቀሬን ከአቅሜ በላይ ስለሆነ ለሰራተኛችን ነገርኳት። በጣም ነበር የደነገጠችው። እንደዚህ ይሆናል ብላ አልገመተችም። ግን ምን ላድርግ፣ ሳላስበው ነው ያፈቀርኩት። 9ኛ ክፍልን ሁለታችንም አንደኛ በመውጣት አለፍን። 10ኛ ክፍል ስንገባ ግን የህይወቴ የጨለማን ጉዞ ጀመርኩት። ተለያየ። እኔም ለሱ ያለኝ ስሜት ከቁጥጥር ውጭ መሆን ጀመረ። ብዙ ጊዜ አስጠኛችን እነሱ ቤት ሲያስጠናን ቤቱ ውስጥ ወከባ ስለሚበዛ የነሱ ክፍል እንዳንረበሽ የሚያስጠናን፣ እኛ ቤት የሚያስጠናን ከሆነ ከሰራተኛችን ሌላ ሰው ስለሌለ ሳሎን ነበር የሚያስጠና። ግን እነሱ ቤት ስናጠና
ደስ ይለኛል። ምክንያቱም የሱ ክፍል ካጠናን በኋላ ቲቸሩ ከክፍሉ ጨርሶ ሲወጣ እኔና እሱ የሱ አልጋ ላይ እንላፋለን። መላፋት ከልጅነታችን ጀምሮ የጀመርነው ነው። እኔ አሁን ስንላፋ የሆነ ስሜት ይሰማኛል። ሌላ ዓለም ውስጥ እገባለሁ። እሱ ግን ትንሽ የወንድነት ስሜት እንኳ አይሰማውም። በቃ ሕፃን ነው። ሲላፋ ምንም አይሰማውም። እኔ ግን ከአቅሜ በላይ ደክሞኛል በቃ እልና ልፊያውን አቋርጣለሁ። አንዳንዴ ሲከፋኝ ሰራተኛችን ጋር መጥቼ እኔ ለሱ አልመጥንም እንዴት ወንድ ልጅ ከሴት ጋር እየተላፋ አይማልልም አላማልልም እንዴ? ቆይ ምን ያንሰኛል እያልኩ ምርር ብዬ ጠይቃታለሁ። እሷ ደግሞ አንቺ እኮ ልዕልት ነሽ ጋርዶበት ነው እንጂ እያለች ታጽናናኛለች። እውነት ለመናገር ራሴን ለማካበድ ሳይሆን ብዙ ሰው ቆንጆ ነሽ ይሉኛል። በተለይ አቋሜን ብዙ ሰው ይወደዋል። ግን እሱ እንዴት አልታየው? እንዴት ለኔ ስሜት ያጣል? የሁል ጊዜ ጥያቄ ነው። የሱ ፍቅር ከአቅሜ በላይ ሲሆን ለታላቅ እህቴ ደውዬ ነገርኳት። እሷም ነገ እመጣለሁ በአካል በደንብ እናወራለን ብላ እንድረጋጋ ነገረችኝ። እኔም እሺ ብዬ ስልኩን ዘጋሁት። እህቴ አዲስ አበባ ዩኒቨርሲቲ የሕግ ተማሪ ናት። እናም እንዳለችው በነጋታው መጣች። ስታየኝ የኔ ልዩት ብላ አቀፈችኝ። እናም የተፈጠረውን አንድ በአንድ በእንባ ታጅቤ ነገርኳት። በፊትም ይህ እንደሚፈጠር ገምቼ ነበር ብላ አባበለችኝ። ግን ለሱ መንገር እንዳለብኝ ነገረችኝ። እኔም ትንሽም ቢሆን የሷ መጽናኛ እረፍት ሰጥቶኛል። ከጥናት በኋላ አባቱን ሲያግዘው እኔም ሄጄ አግዘዋለሁ። አንዳንዴ የኔንም አባት አንድ ላይ እናግዘዋለን። በእርግጥ አባዬ 4 ሰራተኞች ቢኖሩትም የገበያ ቀን ሰው ስለሚበዛ ከገጠር ለአባዬ እህል መጥተው ሲያስረክቡ፣ አባዬ ደግሞ ለአዲስ አበባ ነጋዴዎች ሲያስረክብ፣ በተለይ አመት በዓል ሰሞን ደግሞ ምሳ ሳንበላ እራት ይደርሳል። በቃ ማስወረድ ማስጫን ብቻ ሰልች ነው። ከአባቴ ጋር አብረን ከሰራን በኋላ አባቴ ሁሌ እኔና እሱን ይጋብዘናል። ምግብ ከበላን በኋላ እንደ ሌላ ልጆች ሚሪንዳ ምናምን ነገር አንጠጣም። እኔና እሱ የወጣልን ገልባጮች ነን። ገና በልጅነታችን ነው አንዳንድ እያል አልኮል የጀመርነው። አባቴም ገራሚ ገልባጭ ነው። በተቃራኒው እናቴ መጠጥ በደረሰበት አትደርስም፣ ጠላቷ ነው። ሁልጊዜ እናቴና የአባቴ ጥል ልጅቷን መጠጥ አታጠጣት፣ እንደ አባት ኃላፊነት ይሰማ እያለች፣ አባቴ ግን አይሰማትም። እኔና እሱ ከልጅነታችን እየቀመስን ስላደግን ብዙም አንሰክርም። እናም 10ኛ ክፍል እኔና እሱ ስለተለያየን የክፍል ጓደኛዬ በጣም አሪፍ ልጅ ናት። ለሀገሩ አዲስ ናት። ቤተሰቦቿ ስራ ተዘዋውረው ነው ወደዚህ የመጡት። ልጅቷ ብዙም አታወራም፣ ከልክ በላይ ዝምተኛ ናት። ከኔ ጋር ግን በጣም ነው የተግባባ ነው። ከክፍል ጓደኝነት አልፎ የልብ ጓደኛ መሆን ጀምረናል። ግን በኔና በሷ ጓደኝነት ደስተኛ አይደለም። በጊዜ ሂደት ጓደኛዬና እሱ እየተግባቡ ነው። እኔ ከልጅነቴ ጀምሮ የሴት ጓደኛ ስላልነበረኝ እሷን በማግኘቴ ደስተኛ ሆኛለሁ። በቃ ከእህት በላይ ነው የምትሆንልኝ። ብቻ ልጅቷ በጣም የምትወደድ ናት። ከእሱ ጋር ስለተግባቡም በጣም ደስተኛ ነኝ። መጀመሪያ አብሮ አደግ ጓደኛዬ ነው ብዬ ሳስተዋውቃቸው እሱ ደግሞ ጓደኛዋ ብቻ አይደለሁም ወንድሟም ነኝ ብሎ ስለተዋወቃት እሷ እንደማፈቅረው መናገር አፈርኩኝ። ልጅቷ ትንሽ በፍቅር ጉዳይ በጣም ሲሪየስ ትመስላለች። እናም ለመናገር ከበደኝ። የዋዛ አይደለችም። እናም ሶስታችንም አሪፍ ጊዜ እያሳለፍን ነው። አሁን እኔና እሱ መሆኑ ብቻ ቀርቶ እሷም ተጨምራለች። አብራን ከኛ ጋር ታጠናለች። ካፌ እንዝናናለን፣ ፊልም እናያለን። በነገራችን ላይ እኔና እሱ የውጭ ሀገር ተከታታይ ፊልም ሱሰኛ ነን። አንድ ፊልም ወጣ ከተባለ አያመልጠንም። አሁን ሶስታችንም በጣም ደስተኛ ነን። ብዙ ጊዜ ለሱም ምነግርህ ነገር አለ እለውና ምንድነው ብሎ ሊሰማ ከተዘጋጀ በኋላ ፈርቼ መልሼ ተው በቃ ሌላ ጊዜ እነግርሃለሁ
እለዋለሁ። ወይም በመሃላችን ሰው ይገባል። በቃ እንዲህ እያልኩ አመቱ አለቀ። በእኛ ጊዜ 10ኛ ክፍል ማትሪክ ስለቀረ በክፍል ውጤት ነበር ያለፍነው። ያው እንደተለመደው ከክፍሉ አንደኛ፣ እንደ ግቢው ጠቅላላ ደግሞ 3ኛ ነበር። ከግቢውም ከክላሱም አንደኛ ነበር። ከልጅነቴ ጀምሮ ስንፎካከር ስላደግን አንደኛ ስለወጣ በጣም ነው የቀናሁት። ስለበለጠኝ ተናድጄ ነበር። ክረምቱን በጣም አሪፍ ነበር። እናቴ ሃይማኖቷ ላይ በጣም አክራሪ ነች። አባቴ እንደ እናቴ ባይሆንም ጎበዝ ነው። የእናቴ ግን ይለያል። አዲስ ዓመትን 2014 በጣም ደስ በሚል ጊዜ አሳለፍ ነው። 11ኛ ክፍል ሶስታችንም ናቹራል ገባን። እኔና እሱ ሂስትሪ ትምህርት ጠላታችን ነው። የግድ ነበር የምንማረው። አሁን ግን ተመስገን ናቹራል ገብተናል። እኔና እሱ እንማር እንጂ ተመርቆ ተቀጥሮ የመስራት ዓላማ የለንም። ሁለታችንም ወደ ቢዝነስ መግባት ነው ፍላጎታችን። ከቤተሰቦቻችን የወረስነው ይመስል ንግድ በጣም ነው የምንፈልገው። የምንማረው ለማወቅና ሁሉን ለመማር ብቻ ነው እንጂ አንድም ቀን ተቀጥሮ የመስራት ፍላጎት የለንም። ናቹራል ስንገባ ደስ ብሎን ነው። ሲጀመር የኔና የሱ ችሎታ ካልኩሌሽን ላይ ነው። እና በደስታ 11ኛ ክፍልን ጀመርን። ጓደኛዬ በማትስ የሚችላት የለም። ለመረዳት በጣም ፈጣን ናት። ናቹራል ስንገባ ተማሪ በጣም ቀንሶ ነበር። አብዛኛው ሶሻል ነው የገባው። ናቹራል እንደ ትምህርት ቤቱ 2 ክፍል ብቻ ነው። አብዛኛው ሶሻል ነው። እናም እንደ አጋጣሚ ሶስታችንም አንድ ክፍል ደረሰን። በጣም ነው ደስ ያለን። እናም ክላስ ተጀመረ። ሶስታችንም አንዳችንን ለመብለጥ ኃይለኛ ፉክክር ተያያዝን። እናም ሴሚስተር ደረሰ። ውጤት ሲታይ ጓደኛዬ 2 እኔ 3 እሱም ወጣ። እኔም በጣም ነበር የተናደድኩት። እሱ ግን ምንም አልመሰለውም። 11ኛ ክፍል ከገባን በኋላ አመሉ ተቀያይሮብኛል። በሐሳብ መሄድ፣ መፍዘዝ፣ ለነገሮች ግዴለሽ መሆን። በፊት ለሰዓት ከኛ አጠገብ መለየት የማይፈልገው ልጅ አሁን ብቻውን መሆን ያበዛል። ነገሮችን መርሳት፣ በፊት የሚያስደስቱት ነገሮች አሁን ላይ ምንም አይመስለውም። ብዙ ጊዜ ምን ሆነህ ነው እለዋለሁ። እሱ ግን ምን ሆንኩኝ ብሎ ነገር ያስቀይራል። እኔም ከሱ ጋር የማሳልፋቸው ጊዜያቶች ስለቀነሱ ደብሮኛል። እሱ ሲከፋው ከሱ በላይ እኔን ይከፋኛል። በቃ ከኔ ህይወት በላይ ነው የምጨነቅለት። አንዳንዴ ራሱ በሱ ሳምባ የምተነፍስ ይመስለኛል። አንዳንዴ ራሱ የቀልድ ብሞት ምን ታረጊያለሽ ይለኛል። ያኔ በጣም ነው የማለቅሰው። እንዴ የቀልዴን እኮ ነው ብሎ እስከሚያባብለኝ ድረስ አለቅሳለሁ። ብቻ እሱ ለኔ ህይወቴ ነው ብል ያንሰዋል። በቃል መግለጽ አልችልም። አሁን ላይ እናፈቅርሻለን የሚል ወንድ በዛ። ግን እኔ ከሱ ሌላ ወንድ ያለ ራሱ አይመስለኝም። 2ኛ ሴሚስተር ክላስ ተጀመረ። የሱ አመል እየባሰበት መጣ። እኔ ግን በጣም ተጨንቄያለሁ። በጣም እህቴን ደውዬ ጠየቅኳት። አትጨነቂ፣ ፍቅር ይዞት ነው። ፍቅር ነው እንዲህ የሚያደርገው። እሱም እንዳንቺ ያፈቅርሻል አለች። ባክሽ አትቀልጂ፣ እሱ 10 እህቴ እያለ ነው የሚያቅፈኝ ስላት፣ ለማንኛውም የጊዜ ጉዳይ ነው፣ ምን እንደሆነ ማወቅሽ አይቀርም አለችኝ። እሺ ብያ ስልኩን ዘጋሁት። የደወልኩላት ማታ ነበር። እናም ያለችኝን ነገር እያሰላሰልኩ እንቅልፍ ባይኔ ሳይኖር ነጋ። እሱም እንደኔ መናገር ፈርቶ ይሆን ያ ሁሉ የተሳልኩት ስለቴ ተሰማ። ከሱ ጋር የማሳልፈውን ጊዜ እያለምኩ የምር እንዲነጋልኝ ፈለግኩ። እኔም ምን እንደሆነ ለማወቅ እሱን ማስጨነቅ ጀመርኩ። ቀኑ ቅዳሜ ነበር። ካፌ ተቀምጠን ስጨቀጭቀው ምን እንደሆንኩ ለማወቅ ትፈልጋለሽ አለኝ። ነገ መናፈሻ 10 ሰዓት ላይ ለብቻሽ ነኝ፣ የምነግርሽ ጉዳይ አለ አለኝና ተነስቶ ሄደ። በጣም ነበር ደስ ያለኝ። እውነት እህቴ እንዳለችው ያፈቅረኛል። ምን ሊነግረኝ ነው? ብቻዬን እዛ ጸጥ ያለ ቦታ የቀጠረኝ እያልኩ ማሰብ ጀመርኩ። ለእህቴ ደውዬ ነገርኳት። እሷም በጣም ነበር ደስ ያላት። እህቴ
ፈጣሪ ሰምቶሻል፣ እኔ ያላልኩሽ እያለች ፈነደቀች። እራት ትደሰጪ፣ ምን እንደሚለኝ ገና አላወቅኩም ስላት፣ ለብቻሽ የሚነግርሽ ሌላ ምን አለ? እወድሻለሁ ቢልሽ ነው ታያለሽ ደግሞ ምናምን ብላ ቻው ተባባልን። እንደገና መጥቼ ለሰራተኛችን ነገርኳት። በጣም ነበር የፈነደቀችው። ያ ሁሉ ስቃይሻ በቃ የኔ ልዕልት፣ እንኳንም አልጠየቅሽው፣ ከወንድ ሲመጣ ነው ደስ የሚለው ምናምን ብላ ተስፋዬን ጨመረችው። በቃ ምሽቱን አቅበጠበጠኝ። አንዴ ያስጨፍረኛል፣ አንዴ ያዘልለኛል። እናትና አባቴ ከስራ ሲገቡ በአመሌ ግራ ተጋቡ። አንዴ ስማቸዋለሁ፣ አንዴ አቅፋቸዋለሁ፣ አንዴ እዘፍንላቸዋለሁ። ብቻ የሚያደርገኝን አሳጣኝ። ቆይ ዛሬ ምን ተገኘ ይሉኛል። ምንም፣ ዝም ብዬ ነው። አንዳንዴ እንዲህ ብሆን ምን ችግር አለው እላለሁ። ሁሌ እንዲህ ብትሆኝልኝ ደስታችን ነው አሉ። ሰራተኛችን ነገሩን ስለምታውቅ በሳቅ ፍርስ ትላለች። እነማዘር እንዴ ምን ያስቅሻል ሲሏት፣ እረ ዝም ብዬ ነው ትላለች። ብቻ እንዲህ ነበር የሆንኩት። እንዲህ እያለ በጣም መሸና ወደ ክፍሌ ገባሁ። እንቅልፍ ከየት አባቱ ይምጣ? ማን ይተኛ? የማይነጋ ቢመስልም መንጋቱ አይቀሬ ነው እና ነጋ። በጠዋት ያለ ወትሮ የተነስቼ ወደ እምነት ቦታ ሄድኩኝ። እሁድ ገባዬ ወጣሁ። ተመለስኩና 10 ሰዓት አካባቢ ለመሄድ ወሰንኩኝ። 10 ሰዓት 10 ዓመት ሆኖ ነው የመሰለኝ። ቁርስ በልቼ ለብሼ የሚሄደውን ከሰራተኛችን ጋር መምራት ጀመርን። ጸጉር ቤት ሄጄ ጸጉሬን ተሰራሁ። የማይደርስ የለም፣ ሰዓቱ ደረሰ። አለባበሴ የተለየ ነበር። ብቻ ከሚባለው በላይ ዘንጬ ነበር። ወደ ተባለው ቦታ ሄድኩኝ። መንገድ ላይ ሲሄድ ሌላ ነገር ቢነግረኝስ? እሱ እኔን ባያፈቅረኝስ ይላል አንዱ ልቤ። ሌላው ደግሞ ይወድሻል እኮ በጣም ነው የሚያፈቅርሽ፣ እንዳንቹ መናገር ፈርቶ ነው። ባያፈቅርሽ ኖሮ እንዴት እስካሁን ፍቅረኛ ይዝም ነበር? ደግሞ ብቻሽን እዛ ጸጥታ ቦታ የሚነግርሽ ሌላ ምን አለ? ብቻ ሁለት ሐሳብ እየተጣላ ብቻዬን እንደብድ እያወራሁ ደረስኩ። ብቻውን ዛፍ ስር ተክዞ ተቀምጦ ነበር። ከኋላው ሄጄ አቀፍኩት። ኦ ውዴ መጣሽልኝ እንዴ አለና ተነስቶ ቅፍ አደረገኝ። ሲያየኝ ምን አስመልክቶ ነው ይሄ ሁሉ ዝነጣ አለኝ። ምን ታውቂለ እንዴ? እኔ እኮ ሁሌም ዘናጭ ነኝ ስለው፣ ግን ዛሬው ይለያል አለ። ነይ ቁጭ በይ ብሎ ሳሩን በእጁ ጠራርጎ ሳሩ ላይ ሄጄ ዘፋልኩኝ። እና ሰውዬ ምንድነው የምንነግረኝ? በል ንገረኛ፣ ወደ ጉዳዩ ግባ አልኩት። ፈገግ ሲል የነበረው ልጅ ባንዴ ፊቱ ተቀያየረ። ፊቱ ሲቀያየርብኝ በጣም ነበር የደነገጥኩት። ምንድነው የምታስጨንቀኝ? ተናገር ብዬ ጭንቅላቱን መታመት አደረግኩት። ምን መሰለሽ ውዷ፣ ፍቅር ይዞኛል አለኝ። ብቻ የምናገረው ቃል አጣሁ። የምርህ ነው? ከማን? እንዴት? ብቻ በደስታ የምናገረውን አላውቅም። እህቴ ልክ ነበረች አለችው። በሆዴ እያሰብኩ ብቻ የማደርገው ጠፍቶኝ እንዴት እንደምነግራት ግራ ገባኝ አለኝ። አልገባኝም ስለው፣ ውዴ ደግሞ ከጓደኛሽ ነው ፍቅር የያዘኝ። ልጅቷን በእንዲህ አይነት ነገር ሲሪየስ ናት ታውቂያለሽ አይደል? ከሷ ፍቅር ይዞኛል። እንዴት እንደምነግራት ግራ ገባኝ አለኝ። ብቻ ምን እንደምላችሁ አላውቅም። እዛው ድርቅ ብዬ የምሞት ነበር የመሰለኝ። ብቻ ከልቤ ላይ የሆነ አካል ተቆርጦ የሄደ ያህል አመመኝ። የምናገረው ቃል አጣሁ። እንባዬ እንደ ውሃ ሳላውቀው ፍስስ አለ። ደነገጠ። እንዴ ምን ሆነሽ ነው አለኝ። ብቻ ድንዝዝ ነው ያልኩት። ትንሽ ወደ ራሴ ከተመለስኩ በኋላ የደስታ ነው ወንድሜ፣ በቃ አባዬ አስቸኳይ ስራ አዞኝ ነበር እረሳሁት። ቻው ብዬ እንባዬ እንደ ጎርፍ እየወረደ እየሮጥኩኝ ሄድኩኝ። ቤት እንዴት እንደደረስኩ ፈጣሪ ብቻ ነው የሚያውቀው። እቤት ስደርስ ሰራተኛችን አናስገባም ሰርገኛ ብላ በሩ ላይ ቆመች። ባክሽ ዞር በይ ብዬ ገፈተርኳት። ሮጬ መኝታ ክፍሌ ገብቼ እቃውን እየጨረስኩ ብዬ ማልቀስ ጀመርኩ። በህይወቴ
አንዴም እንደዛ ቀን ምርር ብዬ አልቅሼ አላውቅም። ድምፄን ከፍ አድርጌ ምን ነው ፈጣሪ ሆይ ምን አጠፋሁ? ቆይ እሺ እኔ ልጅ አይደለሁም? ለምን ይሄ ሁሉ ፈተና ለኔ ምን ባደረግኩ ነው? ብቻ የማልለው የለም። የምሞት ነበር የመሰለኝ። ሰራተኛችን በሩን ክፈቺ ብላ ብትለምነኝ ማን ይስማ? ለእህቴ ደውላ ነገረቻት። እህቴ ለአባዬና ለማዬ እንዳትናገር አስጠንቅቃ 1 ሰዓት ውስጥ እመጣለሁ አለቻት። በነገራችን ላይ ከኛ ከተማ አዲስ አበባ 40 ወይም 50 ደቂቃ መንገድ ነው። እንዳለችው እህቴ መጣች። ግን አልከፍትም አልኩኝ። እንባዬ ሙጥጥ ብሎ እስኪያልቅ ድረስ አለቀስኩ። በእማማ ሞት አለችኝ። እማማ ማለት አያቴ ናቸው። 2008 ነበር ያረፉት። ከልክ በላይ ነው የምወዳቸው። የእናቴ እናት ናቸው። በእነሱ ስለማልጨክን ተነስቼ ከፈትኩት። እህቴ ስታይኝ ደነገጠች። ጸጉሬ ቆሟል። አይኔ ደም መስሏል። ክፍሌማ ከታች ወደ ላይ ነው የተገለበጠ የሚመስለው። ሮጥ አቀፈችኝ። ምን ሆነሽ ነው ቆይ አለችኝ። ሁሉንም በሞተ ድምጽ ነገርኳት። በጣም ነበር የደነገጠችው። በፊቱንም አታርፍጂ ንገሪው ብዬሽ ነበር አለችኝ። አለቃቀሴ እህቴንም ሰራተኛችንም አስለቀሳቸው። የእንቅልፍ ክኒን ሰጥታኝ ወጣች። እማዬና አባዬ ማታ ሲገቡ ሲስተርን ሲያዩት ደነገጡ። እንዴት ድንገት መጣሽ ሳትነግሪ አሏት። እሷም ዝም ብዬ ነው አለቻቸው። አባዬ የታለች ልዕልቴ እንደ ትናንቱ ትጨፍርልኝ እንጂ ሲል እህቴ ትንሽ ራሴን አመመኝ ብላ ተኝታለች አለችው። ጠዋት ስነቃ ራስ ምታቱ ቃል አይገልጸው። ትምህርት ቤት ቀረው። ጓደኛዬም ደውላ ስትጠይቀኝ ሰራተኛችን እንደታመምኩና እንደማልመጣ ነገረቻቸው። እህቴም በምትችለው አጽናናችኝ። ሰራተኛችንም እንደዛው። ከትላንቱ ትንሽ ተረጋግቻለሁ። ሰኞ አልፎ በነጋታው ማክሰኞ ክላስ ሄድኩኝ። ሁሉም ተማሪዎች እንዴ ምን ነው ገረጣሽ ይሉኝ ነበር። አንዳንዶቹን አሞኝ ነው፣ ለሌላው ዝም ብሎ ነው አልኳቸው። ጓደኛዬ ስታይኝ ገና የቤቱ የ1 ቀን ስራ ብሰሪ እንደዚህ ሆንሽ እንዴት እንደዚህ ሆነሽ ትመጫለሽ ብላ ከት ብላ ሳቀች። እሱ አልመጣም። በጣም እየተጎዳ መሆኑ ገባኝ። የሱ ደስታ የኔ ነው። ስለዚህ አናግራታለሁ ብዬ ወሰንኩ። እሷንም ወደ ቤት ሰዓት ላይ እሷ ቤት ትንሽ ቆይቼ እመጣለሁ፣ የትም አትሂጂ አልኳት። እሷም እሺ ብላኝ ተለያየን። ትንሽ ቆይቼ ቤቷ ሄድኩኝ። ብዙ ካንገራገርኩ በኋላ ነገርኳት። በጣም ነበር የደነገጠችው። እንደዚህ ይሆናል ብላ አልገመተችም ነበር። ብዙ ካመነታች በኋላ እሷም እንደምትወደው ነገረችኝ። ልቤ ክው ነበር ያለው። በቃሽ ብዬ ከቤቷ ቶሎ ወጣሁ። እነሱ ቤት ሄድኩኝ። በረንዳ ላይ ቁጭ ብሎ ይቀመቅማል። አንተ ገልባጭ ምን ነው በዚህ ሰዓት ብዬ የብርጭቆውን መጠጥ ተቀብዬ በአንድ ትንፋሽ ገለበጥኩት። ከአንቺ የበለጠ ሰካራም አለ እንዴ ብሎ ሳቀ። ለማንኛውም የምነግርህ ነገር አለ ብዬ ነገርኩት። በእርግጥ አላመነም። እውነት እሷ ታፈቅረኛለች አለኝ። እኔ በሆዴ እንኳን እሷ እኔም ማፈቅርሃለሁ አይደል እላለሁ። በቃ በሳምንታት ሂደት ፍቅረኛ መሆን ጀመሩ። ያው በደንብ ስለሚተዋወቁ ለመጀመር አልተቸገሩም። ፍቅራቸው በጣም ነው የሚያስቀናው። እኔም ራሴን ጣልኩ። ምንም ነገር አያስደስተኝም። ፍዝዝ አልኩ። ሰው ሁሉ ግራ እስኪገባው አልኮል ማብዛት ጀመርኩ። አብዛኛውን ጊዜ መኝታ ቤቴን ቆልፌ ነው የምቀመጠው። 11ኛ ክፍል ውጤት መጣ። ከክፍሉ 6ኛ ነው የወጣሁት። እነሱ ግን 1ኛና 2ኛ ወጡ። በውጤቴ ቤተሰቦቼም አስተማሪዎቼም እነሱም በጣም ነበር የደነገጡት። እኔ ምንም አልመሰለኝም፣ ግድም አልሰጠኝም። በፊት እንደ ግቢው ለምን 1ኛ አልወጣሁም የምል ልጅ አሁን እንኳን ግቢ ከክፍሉም 6ኛ ወጣሁ። በነጋታው እናቴ ያለ ሰዓቷ 10 ሰዓት አካባቢ ከስራ መጣች። እኔ ክፍሌ ተኝቼ ኢንተርኔት እየተጠቀምኩ ነበር። ውዴ መግባት ይቻላል አለችኝ። ግቢማ አልኳት።
ማውራት ትፈልጊያለሽ ብላ ያልጋይ ጠርዝ ላይ ተቀመጠች። በቃማ 12 ስገባ አስተካክላለሁ፣ ለአሁኑ ይቅርታ አልኳት። እሱን አይደለም ሌላ ከኔ ጋር ማውራት የምትፈልጊው ነገር የለም አለች። አዎ ምንም የለም አልኳት። እርግጠኛ ነሽ አለችኝ። ብቻ ምን እንደነካኝ አላውቅም። ከተኛሁበት ተነስቼ እያለቀስኩ በጩኸት ምን ልንገርሽ፣ ዛሬ ምን ታየሽ? ሌላ ጊዜ ልጄ ብለሽ ጊዜ ሰጠሽኝ ታውቂያለሽ? እንደ እናት ቀርበሽ የልቤን ጠይቀሽኝ ታውቂያለሽ? ታዲያ አሁን ምን ልንገርሽ? ለኔ አንቺና አባዬ ከብር ሌላ መች ጊዜያችሁንና ተገቢውን ፍቅር ሰጣችሁኝ ታውቃላችሁ ብዬ ጮኩኝ። ያላልኩት የለም። ሁሉንም ብሶቴን ተወጣሁባት። ወደ መሬት ዝም ብላ ቀርቅራ ትሰማኛለች። ትንሽ ከተረጋጋሁ በኋላ ውጭልኝ፣ ብቻዬን መሆን እፈልጋለሁ አልኳት። እሺ እወጣለሁ፣ ልክ ነሽ፣ ጥፋተኛ ነኝ፣ ይቅርታ አለችኝ። ሳልጠይቃት ድሮ የራሷን የፍቅር ታሪክ ነገረችኝ። ከአባዬ ጋር ሳይሆን ከድሮ ፍቅረኛዋ ጋር ያሳለፈችውን ነገር ነገረችኝ። በእርግጥ ታሪኳ ልብ ይሰብራል። ይህን ታሪክ እኔ ብቻ እንደማቅም ነገረችኝ። ግንማ እንዴት ይችለሽ ኖርሽ አልኳት። በፈጣሪ እርዳታ አለችኝ። አይዞሽማ በቃ አታልቅሽ። ማባበል ጀመርኩ። በመሃል አንቺ ስለምን አረፈድሽ ብላ ቆሌን ገፈፈችው። ምንማ ምኑን ስላት ሁሉንም አውቃለሁ እንደምታፈቅሪው አለችኝ። በጣም ነበር የደነገጥኩት። ማን ነገረሽ? እህቴ ወይስ ሰራተኛችን አልኳት። እነሱ እንደማይነግሩኝ ካንቺ የበለጠ የሚያውቅ የለም አለች። ታዲያማ እንዴት ማን ነገረሽ አልኳት። ልጄ ምንም እናት ክፉ ብትሆንም ልጇን ከማንም በላይ ትረዳለች አለች። እቅፍ አደረግኳት። ተቃቅፈን ሁለታችንም አለቀስን። ክረምቱ አልፎ 2015 ገባ። እኔ ግን እንኳን አዲስ ዓመት ቀርቶ ተራቀን አልመሰለኝም። ብቻ ከባድ ድብርት ውስጥ ነኝ። አሁን ላይ 12ኛ ክፍል ተማሪ ነኝ። ከሱም ጋር እንደ ድሮ አይደለንም። አብዛኛውን ጊዜ ሁለቱ ብቻቸውን ነው የሚያሳልፉት። ከኔ ጋር አልፎ አልፎ ነው የሚሆኑት። አንድ ላይ አንዳንዴ ስንሆን በወሬ መሃል ወይ ከንፈሯን ይስማታል ወይ ያቅፋታል። በተለይ መኝታ ክፍል ከተቀመጥን የሚያደርገውን ነው የሚያሳጣው። እሷ ደግሞ እረፍ ትለዋለች አፍራ። እንዴ እሷን አፍረሽ ነው እንዴ? እሷ የምትፈራ ልጅ አይደለችም ይላታል። አንድ ላይ ማጥናቱ ቀርቶ አስጠኛችን ገንዘብ ተጨምሮለት ለብቻ ነው የሚያስጠናን። ይሄኔ ሐሳብ ያመጣሁት እኔ ነኝ። አንዳንዴ ቁጭ ብዬ ምን ነው ጓደኛዬ ባላደረጋት ያኔ ሲለኝ በሰማሁት እላለሁ። ባለፈው 18ኛ ዓመት ልደቴን አከበርኩ። መጀመሪያ ጊዜ ልደቴ ልደት ሳይመስለኝ አለፈ። ልደቴ በአሪፍ ነበር ያከበሩልኝ። እኔ ግን ደስተኛ አልነበርኩም። ደስታዬ ጠፍቷል። እናቴ ወንድሟ ጋር እንድትልከኝ እየለመንኳት ነው። አጎቴ አሜሪካ ነው ያለው። እዛ መኖር ከጀመረ 31 ዓመቱ ነው። ሳያገባ አርጅቷል። ብዙ ጊዜ ወደ ኢትዮጵያ መጥቷል። እኔን በጣም ነው የሚወደኝ። ሲመጣ የማያመጣልኝ ነገር የለም እና እናቴን ኢንትራንስ ከተፈተንኩ በኋላ እንድትልከኝ እየለመንኳት ነው። እሷ ግን እምቢ ያለች ነው። የጓደኛዬ ልደት ደርሷል። ታህሳስ 26 ነው እና እሱ ካሁኑ ሊያከብርላት እየተዘጋጀ ነው። ያኔ ፕሮሚስ ቀለበትም እንደሚያደርግላት ነግሮኛል። አንዳንድ ነገሮች እንዳግዘው ጠይቆኛል እና በአሁኑ ሰዓት ከባድ ድብርት ውስጥ ነኝ። ሞት ብቻ ነው የሚያምረኝ። በእውነት ራሴን ነው የጠላሁት። አንዳንዴ እሱን ያጣሁበት ስህተቴ የቱ ጋ ነው እልና ምርር ብዬ አለቅሳለሁ። ብቻ ራሴን አይደለሁም። ከልጅነቴ ጀምሮ ከኔ ጋር የነበረ አሁን ለኔ ጊዜ የሌለው ብቻ በአሁኑ ሰዓት በጣም ከፍቶኛል፣ አሞኛል፣ ሞት አምሮኛል። እመኑኝ በፈጣሪ እምላለሁ። የኔ ታሪክ ነው። በአሁኑ ሰዓት ምክራችሁ ያስፈልገኛል። እባካችሁ የተሰማችሁን ስሜት ሼር አድርጉልኝ። ስህተቴ የቱ ጋ ነው? ጓደኝነታችንንስ ምን ማድረግ አለብኝ? ከሷ ጋርስ በምን አይነት ሁኔታ መቀጠል አለብኝ? ሐሳብ አስተያየታችሁን አካፍሉኝ ትላለች ባለ ታሪኳ።
ታሪኩ ተፈጸመ። ውድ ጊዜያችሁን ሰጣችሁ ስለምትከታተሉን ምስጋናችን ከልብ ነው። ይሄንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ።